ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬም የሽብዖትን በዓል በተመለከተ ሌላ የጥያቄ ትምህርት ይኖራል። ይህንንም ትምህርት እንግዲህ ሁላችንም የሽብዖት በዓል እየቀረበ ስለሆነ አብረን እንማረዋለን ማለት ነው። ይህም ጥያቄ ለመሆኑ የእስራኤል ልጆች በሲናይ ተራራ የተቀበሉት ኦሪት ስንት አይነት ነው የሚል ጥያቄ ነው ማለት ነው። ግን እንደሚታወቀው ኦሪት የሚባል አለ፣ ወይም በዕብራይስጥ ቋንቋ ቶራ ይባላል። ቶራ ማለት መመሪያ፣ መሄጃ ወይም በዘመኑ አጠራር ጂፒኤስ ወይም ዌይዝ ማለት ነው። ይህም እንግዲህ ይህ ቶራ የሚባለው የስጋና ነፍሳችን የተለያዩ ርዕዮተ ዓለም ስላላቸው እና የተለያዩ ሁለት አይነት ፍጥረት ስለሆኑ እነዚህን ስጋና ነፍስን በአንድ ላይ እንዴት አድርገን ማስኬድ እንዳለብን መመሪያ የሚሰጠን ወይም ማንዋል ወይም በዕብራይስጥ ቋንቋ ታፍሬት በመባል ይታወቃል ማለት ነው። ያለዚህ ኦሪት ወይም ያለዚህ ቶራ ስጋችንና ነፍሳችን እንዴት አድርገን ማስኬድ አንችልም። በዚህ ምክንያት ይህ ኦሪት የሚባለው ከሰማይ ሊመጣ ይችላል ማለት ነው። የሆነበት ምክንያት ነፍሳችንም ከሰማይ ነው የመጣች፣ ስጋችን ከዚህ ምድር ነው። ስለዚህ ሁለቱ ከሰማይ ላይ የመጣችውን ነፍስና ከዚህ ምድር የተፈጠረውን ይህንን ስጋችን ወይም ሰውነታችን እንዴት አድርገን በአንድ ላይ አስማምተን ማኖር እንዳለብን ወይም ማስኬድ እንዳለብን የሚነግረን መመሪያ ነው ማለት ነው። ስለዚህ የእስራኤል ልጆች በሲናይ ተራራ የተቀበሉት ሁለት አይነት ቶራ ነው ማለት ነው። እነዚህ ሁለቱ አይነት ቶራ አንዱ በጽሁፍ ሁለተኛው ደግሞ በቃል ማለት ነው። እነዚህ ሁለቱ አይለያዩም። ልክ እንደ ባልና ሚስትና ልክ እንደ ነፍስና ስጋ አይነት ናቸው። ሊለያዩ አይችሉም። ምሳሌ በኦሪት ውስጥ እያንዳንዱ ነገር ቃል አለ። ያ ቃል እንዴት ሆኖ በተግባር መፈጸም እንዳለበት ይህ ኦሪት በቃል ነው የሚያስረዳው ማለት ነው። ኦሪት በቃል ከሌለ ይህንን የሙሴን ኦሪት ምን ለማለት እንደፈለገ ልንረዳውና ልንገነዘበው አንችልም ማለት ነው። ለዚህ እንዲህ ይላል፣ ፈጣሪ ለሙሴ እንዴት አድርጎ የሰጠውን ኦሪት እናያለን ማለት ነው። ዘጸአት ምዕራፍ 20 ዘጸአት ምዕራፍ 24 ቁጥር 12 ላይ እንዲህ ይላል፣ vayomer Adonai el Moshe ale el hara veye sham veyitne lecha et luchot haberit v'hatorah v'hamitzvot asher katabti ለሆሮታም ይላል። እንግዲህ ብዙ ነገር ነው እንግዲህ የተቀበለው ማለት ነው። መጀመሪያ የተቀበለው ሉኮት አይቤል ማለት 10ቱ ትእዛዛት ያለበት ጽላት ማለት ነው። ከዚያ ቶራ ተቀብሏል። ከዚያ ሚጽቦት ተቀብሏል። ከዚያ ክቱቢም ነቢይም ክቱቢም ማለት ነው። ከዚያ ለሆሮታም፣ ከዚያ ደግሞ እነዚህ ወይም በዛሬው ቋንቋ አላሆት ወይም ግማሮት እንደማለት ነው። ይህ እነዚህ ቶራ የሚባለው ይህ በሙሴ ውስጥ ያለው በጽሁፍ ያለው ነው ማለት ነው። በእርግጥ በዚህ በሴፈር ቶራው አንድ መጽሐፍ ነው። ጥቅል አምስቱንም ኦሪት መጽሐፍ በአንድ ላይ ያዘ ማለት ነው። ስለዚህ ይህ ሴፈር ቶራ ይባላል።
በዚህ ሰፈር ቶራ ውስጥ አንዲት ቃል ከጎደለ ያ የኦሪት መጽሐፍ ምንም ዋጋ የለውም ማለት ነው። አንድ ነገር ከጎደለው ለምን ሆነ ሲባል ምክንያቱም ይህ ኦሪት ገና ይህ ዓለም ከመፈጠሩ በፊት አስቀድሞ የተዘጋጀ ስለነበረ ማለት ነው። ኦሪትን አንድን ቃል ማውጣት ማለት ዓለምን በሙሉ እንደ ማፍረስ ወይም እንደ መሰረት ስለሚቆጠር ማለት ነው። ስለዚህ ይህ ቶራ በአልፔ ወይም ቶራ ኦሪት በቃል የሚባለው ማለት ነው ዋና ዛሬ በየቀኑ በየሰዓቱ በየደቂቃው እያንዳንዱ የኦሪት ትእዛዝ እንዴት አድርገን መፈጸም እንዳለብን በተግባር የሚያሳየን ማለት ነው። ለምሳሌ በኦሪት ውስጥ ጽጽት አድርጉ፣ ትፍሊን እሰሩ ይላል ማለት ነው። አሁን እነዚህ ነገሮች ግርዛት አድርጉ ይላል። ለምሳሌ ግርዛት በዕብራይስጥ ቋንቋ ኦርላ ይባላል። ኦርላ የሚባለው የት ላይ እንደሆነ አይናገርም። ኦርላ የሚለው ቃል ያልተገረዘ ማለት ነው። የት ላይ ነው መገረዝ ያለበት? እጅ ላይ ነው? እግር ላይ ነው? ወይስ ሌላ ቦታ ነው? በግልጽ የተጻፈ የለም በኦሪቱ በጽሁፍ ማለት ነው። እንዲሁም ትፍሊን እሰሩ ይላል። እጃችሁና ራሳችሁ ይላል። የት ላይ የሚታሰረው? እንዴት ነው የሚታሰረው? ምንድን ነው የሚታሰረው? የትኛው የኦሪት ክፍል ነው የሚታሰረው? ያንን ነገር የሚያዘጋጀው ማን ነው? ሴት ነው? ወንድ ነው? አይሁድ የሆነ ነው? አይሁድ ያልሆነ ነው? በጣም ብዙ አይነት ጥያቄ ነው ያለው። እነዚህን ጥያቄዎች በሙሉ ሙሴ ራሱ ጠይቆ እንዴት እንደሚዘጋጅ ነገሮች እንዴት እንደሚሆኑ ማን እንደሚያደርጋቸው በሙሉ ሙሴ ተቀብሏል ማለት ነው። እንዴት? በቃል። ከዚህ ላይ ነው አሁን አብዛኛው የዓለም ሕዝብ የተሸወደው እዚህ ላይ ነው። የእስራኤል ልጆች የተቀበሉት ሁለት አይነት ቶራ ነው። ስለዚህ አንዳንዶቹ ምን ያደርጋሉ? አይ እኛ ሙሴ የተቀበለው ያው አምስቱ ብሔረ ኦሪት ወይም የኦሪት መጽሐፍ ነው። ከዚያ ውጭ ያለው በሙሉ የኦሪት ሊቃውንቶች ራሳቸው ያዘጋቸው እንደመሰላቸው ተርጉመው ወይም ትንተና ሰጥተው ያዘጋጁት እንጂ ፈጣሪ ራሱ ለሙሴ የሰጠው መጽሐፍ አይደለም ብለው የሚከራከሩ አሉ ማለት ነው። እንደዚያ የሚሉ ሰዎች ደግሞ ይህንን አምስቱን ኦሪት ውስጥ ወስደው አንዷን ነገር ራሱ አንዱን ትእዛዝ ራሱ እንዴት አድርገው መፈጸም እንዳለባቸው ሊያውቁ አይችሉም። ምክንያቱም በግልጽ የተጻፈ ነገር የለም። ኮድ ማለት ነው በአጠቃላይ። ያን ነገር ብዙ ጥያቄ ነው ያለው። ለምሳሌ እርድን ቢመለከት ራሱ እረዱ አይልም። ራሱ ስለ እርድ አይናገርም። የሚናገረው በዘባክታ መስዋዕት በምታቀርብ ጊዜ ነው። አሁን እነዚህ ነገሮች በሙሉ ያለ ኦሪት በቃል በስተቀር በተአምር በተግባር እናደርጋቸው አንችልም ማለት ነው። በጣም ብዙ አሉ በኦሪት ውስጥ። ባለፈው አንድ መጽሐፍ ዛሬ ስንት ዓመት እንዳላውቅም አንድ ጽሑፍ አዘጋጅቼ ነበር። ይህም አቅዳማ ለቶራ፣ ይህም በኦሪት ውስጥ ለምሳሌ 24ቱ የአይሁዳውያን ቅዱሳት መጽሐፍት መግቢያ የላቸውም። ይህ ማለት ለምሳሌ አንድ ሰው አንድ መጽሐፍ ሲያዘጋጅ ለምን እንዳዘጋጀው መቅድምና መግቢያ ከመጽሐፍ ወደ ውስጥ ከመግባቱ በፊት በመጽሐፍ ውስጥ ምን እንዳለና ለምን እንዳዘጋጀው በምክንያት ጥቅሙን ጭምር አብሮ ይገልጻል ማለት ነው። በኦሪት ውስጥ ግን እንደዚህ የለም። በሁሉም 24 መጽሐፍ ውስጥ የለም። ስለዚህ ለምን ነው በዚህ በ24ቱ የአይሁዳ መጽሐፍት መቅድምና መግቢያ የሌለው የሚል አንድ መጽሐፍ አዘጋጅቼ አሰራጭቼ ነበር ማለት ነው።
እና ምንድነው በዚህ በሙሴም ኦሪት ውስጥ መቅድም የለውም፣ አታገኙም። ቦትም ቦታ የለም። መጽሐፉ ራሱ ብርሽት ባራ ኤሎኪም ብሎ ይጀምራል። ያው በአማርኛ መጀመሪያ ይባላል። ይህም ትክክለኛ ትርጉም አይደለም። በእርግጥ ያው ወደ ትርጉሙ ሌላ ጊዜ እንመራለን። ነገር ግን እያንዳንዱን የኦሪት ቃል ኦሪትን በቃል ካልተጠቀምን በስተቀር እኛ ኦሪት ምን ለማለት እንደፈለገ ማወቅ አንችልም ማለት ነው። ለምሳሌ እኛ በየቀኑ የምናስረው ትፍልን ከራሳችን ላይ በአይናችሁ መካከል አድርጉት ይላል። አይናችን ያለ እዚህ ላይ ነው። እኛ ግን ትፍል የምናስረው እዚህ ላይ ነው። በኦሪት በቃል እዚህ ላይ አድርጉ ነው የሚለው። በኦሪት በጽሁፍ ደግሞ በአይናችሁ መካከል ነው። አይናችን እዚህ ላይ ያለ ወይስ እዚህ ላይ ነው? ይህንን እኛ ያለ ኦሪት በቃል ልናውቅና ልንረዳ አንችልም ማለት ነው። ስለዚህ እያንዳንዱ ይሁዲ በዚህ የሽቦት በዓል ወይም የእስራኤል ልጆች ከግብፅ በወጡ በ50ኛው ቀን ኦሪትን ወይም ቶራን የተቀበሉት ሁለት አይነት ቶራ ነው ማለት ነው። ይህንን ማወቅ አለበት ማለት ነው። ኦሪትን በቃል የማይቀበል ይህ ከእስራኤል ሕዝብ ውጭ ነው ማለት ነው። ምክንያቱም ያለ ኦሪት በቃል ሕጉን መፈጸም አይችልም። አንዲትም ሕግ ለምሳሌ በሰንበት ቀን ሰው ከቦታው አይንቀሳቀስ አይድላል። አንድ ቦታው እንደተቀመጠ ሰንበት ቢገዛት እንዴት ተቀምጦ ሊሆን ነው? አይነሳም፣ አይቆምም፣ መጽሐፍ የለም። እና ባጭሩ 613ቱ ትእዛዛት ወይም ሚጽቦት ያለ ኦሪት በቃል እንዴት አድርገን በተግባር መፈጸም አንችልም ማለት ነው፣ ያለ ኦሪት በቃል። ስለዚህ ኦሪት በቃል የማያምኑ ወይም ኦሪት በቃል የለም ብለው የሚያምኑ እዚህ ላይ ትልቅ ችግር አለባቸው ማለት ነው። ምክንያቱም ያለ ኦሪት በቃል የኦሪት ሕግና ስርዓት ሊፈጸም ስለማይችል ማለት ነው። ይህ ብቻ አይደለም። እያንዳንዱ 613ቱ ትእዛዛት እንዴት አድርገን መፈጸም እንዳለብን ሙሴ የተቀበለው ነው። የኦሪት ሊቃውንቶች ሊያዘጋጁትም አይችሉም ማለት ነው። ምክንያቱም ራሱ እያንዳንዱ ትእዛዝ ስናይ የሰው ልጆች እንደዚህ አይነት ሕግና ስርዓት ሊያመጡ አይችሉም። ፈጣሪ ካልሆነ የማይታሰብ ነገር ነው። ስለዚህ በኦሪት ቃል የማያምኑ ይህንን ነገር በደንብ መመልከትና ማወቅ አለባቸው ማለት ነው። አለበዚያ የአይሁድነታቸው ሊጠብቁ ወይም በተግባር ሊያደርጉት አይችሉም። ምክንያቱም ያለ ኦሪት በቃል እያንዳንዱ ትእዛዝ በተግባር ልንፈጽመው ስለማንችል ማለት ነው። ስለዚህ የዛሬ ዋና ጥያቄ ምንድን ነው? የእስራኤል ልጆች የተቀበሉት ቶራ ሁለት አይነት ነው ማለት ነው። ኦሪት በቃልና ኦሪት በጽሁፍ ወይም በዕብራይስጥ ቋንቋ ቶራ ሸብክታብ በቶራ ሸባልፔ በመባል ይታወቃል ማለት ነው። ይህ ሁለቱ የማይነጣጠሉ ናቸው ማለት ነው። ስለዚህ እነዚህን ኦሪት በቃልን የኦሪት ሊቃውንቶች ናቸው ያዘጋጇቸው ለምትሉ ይህ ትልቅ ስህተት ነው ማለት ነው። የኦሪት ሊቃውንቶች 613 ሕጎችን አላዘጋጇቸውም። ራሱ ሙሴ የተቀበላቸው ናቸው ማለት ነው። የኦሪት ሊቃውንቶች ከነዚህ ከ613 ትእዛዛት ውጭ ሌላ መስመር ወይም አጥር ያዘጋጁልና አሉ ማለት ነው። እነዚህም የኦሪት ሊቃውንቶች ሕግና ስርዓቶች በመባል ይታወቃሉ ማለት ነው። ለምሳሌ በኦሪት ሕግና ስርዓት መሰረት የስጋና የዶሮ ስጋና ወተት በአንድ ላይ መመገብ ይቻላል ማለት ነው። በኦሪት ሊቃውንቶች ግን ይሄ ተከለከለ ነው። ለምን ነው የከለከሉት? ዋናው ለምሳሌ አንድ ሰው የዶሮ ስጋ በሚበላበት ጊዜ ልክ የከብት ስጋ ወይም የበግ ወይም ፍየል ስጋ የበላ ስለሚመስለው
በስህተት ያን ይሁዲ እንዴት የሰው እንዴት ይሁዲ ስጋና ወተት ባንድ ላይ ይበላል ብሎ እንዳያስብ እና እንዳይሳሳት እሱ ከበላ እኔ መብላት እችላለሁ ብሎ ኃጢአት እንዳያደርግ አስቀድመው የሚመሳሰለው ነገር በሙሉ አላቁልን ማለት ነው። ሌላ አጥር ሰሩልን ማለት ነው። ህጉ እንዳንተላለፍ። ለምሳሌ ልጆች አንዳንድ ጊዜ ቤት ውስጥ ካሉ የኤሌክትሪክ የተላላጠ ሽቦ ካለ ወላጆች ያንን ነገር በሆነ ነገር የጠመጡ ልጆች እንትን እንዳይጎዱ እንዳይዛቸው ኮረንቲ ማለት ነው። የተለያየ ደግሞ ላለ አጥር ደግሞ ልጆች እንዳይወድቁ አጥር የሚሰራበት አለ። አዋቂ ከሆነ ግን ራሱ ፈልጎ ካልወደቀ በስተቀር ላይወድቅ አይችልም። ስለዚህ እነዚህ ሁለት ሊቃውንቶች ታካኖን ወይም ሌላ የኦሪትን ህግና ስርዓት ለማስጠበቅ ሲሉ አስቀድሞ አጥር አዘጋጁልን ማለት ነው። ከአጥሮች ሌላ አጥር። በዚህ አይነት መንገድ የኦሪት ሊቃውንቶች ያዘጋጁት ህግና ስርዓት አለ ማለት ነው። ይህ ማድረግ ይችላል። ይህንን 613 ግን ራሱ ሙሴ ከፈጣሪ የተቀበለው እንጂ የኦሪት ሊቃውንቶች ያዘጋጁት አይደለም ማለት ነው። እነሱ እየተቀበሉ ያስተላለፉልን ነው ማለት ነው። ሙሴ ለኢያሱ አስረከበ፣ አስተላለፈ። ከዚያም ኢያሱ ለሽማግሌዎች አስተላለፈ፣ ለሰባ ወንዱ ዳኞች ማለት ነው። ከዚያም እነዚያ ሰባ ወንዱ ዳኞች ለነቢያቶች አስተላለፉ። እነዚያ ነቢያት ደግሞ ለአንሸ ክነሴት አግዶላ ለሚመራት ወይም 120 ለሆኑት የክነሴት ማነው ታናሃን ላዘጋጁት ነቢያቱ ለነዝራና ለነህምያ አስተላልፎ ማለት ነው። ከዚያ በኋላ ያው እንደምታውቀው ነብይነት ተቋረጠ። ያን ጊዜ ጀምሮ ሌላ አዲስ 24 ታናህ የለንም ማለት ነው። በዚህ አይነት መንገድ ከዚያን ጊዜ ጀምሮ ደግሞ የኦሪት ሊቃውንቶች በምሽና በግመራ እነ ራቢ ይሁዳ ወዘተ እያሉ እንደዚህ ያስተላልፉ ከዛ ያደረሳለ ማለት ነው። ስለዚህ የኦሪት በቃል በቀጥታ ከሙሴ ከፈጣሪ ለሙሴ ከሙሴ ለኢያሱ እያለ የመጣን እንጂ የኦሪት ሊቃውንቶች ያዘጋጁት አይደለም ማለት ነው። ስለዚህ ኦሪት በቃልና ኦሪት በጽሁፍ ሁለቱ የማይለያዩና ሁለቱም የፈጣሪ ህግና ስርዓቶች ናቸው ማለት ነው። አንደኛው ዋናው ጽሁፉ ሲሆን ያኛው ደግሞ እንዴት ያንን ጽሁፍ እንዴት አድርገህ መፈጸም እንዳለበት ማለት ነው። ይህ ለምሳሌ አንዳንድ ነገር ስንገዛ ለምሳሌ ፍሪጅ ሊሆን ይችላል። ፍሪጅ ሲመጣ ማንዋል አለው እና እንዴት አድርገን ነው ያንን ነገር ማዘጋጀት የት ቦታ እንዴት ማስቀመጥ እንዳለበት እንዴት አድርገን መገጣጠም እንዳለብን አብሮ የሚመጣ መመሪያ አለ ማለት ነው። ይህም ራሱ መመሪያ ማለት ነው። ስለዚህ እያንዳንዱ ይሁዲ ይህንን በሲናይ ተራራ የተቀበልነውን ኦሪት በቃልና ኦሪት በጽሁፍን የተለያዩ እንዳልሆኑና አንድ አይነት ብቻ እንደሆኑ ማወቅና መረዳት አለበት ማለት ነው። ስለዚህ ኦሪት በቃልን የማያምን ወይም የማይቀበል አይሁድነቱን ሊጠብቅ አይችልም ማለት ነው። ስለዚህ የዛሬው የጥያቄ እና መልስ ትምህርት ባጭሩ ይህን ይመስላል። ወደፊት ደግሞ እንደዚህ ደግሞ ያልገለጽናቸው ካለ ወደፊት እንማማራቸዋለን ማለት ነው። እንግዲህ ባጭሩ የዛሬው ትምህርት ይህን ይመስላል። በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።